ሰክነን በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለኔ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ የመደወል ምልክቱን እየነካችሁ ቤተሰብ እንድትሆኑ በትህትና እጠይቃችኋለሁ። የኔ ውድ የሆናችሁ ቤተሰቦች ጽናት ክፍል 152 ተለቋል። ክፍል 152 ላይ እንግዲህ ማነው ኪራዬና ይሄ የበቀለ ወንድም እንግዲህ እየተፋጁ ነው። ምክንያቱም ተገናኝተው ነበር። ኪራዬ ቆሞ ባለበት ሰዓት ሜዳ ላይ ተገናኝተው ነበርና ወንድሜን አሳስረክ አንተ እዚህ እንደፈለክ ትሽከረከራለህ አገሬ ላይ መተክ ብሎ ሲነግረው ነበርና መፎከር አያዋጣም፣ ጀግና ሲተገብር እንጂ ሲፎክር አያምርበትም። ስለዚህ እኔ በተግባር አሳያለሁ ብሎ እየነገረው ነበር። ወንድምየው እንግዲህ አንተ ሴት የላከው ምን አይፈራም ነው ያለው። እና እኔ ደግሞ ሴት ዝም ብሎ ሴት አይደለም የላከችኝ ጽናቴ ናት የላከችኝ፣ ለጽናት ደግሞ ምንም ሆንላታለሁ ብሎ ሲመልስለት ነበር ማለት ነው። እና ኪራና ጽናትዬ ከዛ ቢመለሱ ጥሩ ይመስለኛል። ምክንያቱም ሰውየው በጣም ፎክሮበት ነበር ሄደው። እንደዚህ ምንላቀቅ እንዳይመስልክ ወንድሜን አሳስረክ ወንድሜን እስር ቤት አስገብታችሁ እናንተማ እዚህ በሰላም በፍቅር አትኖሩም፣ ሁላችሁንም ዋጋችሁን እሰጣችኋለሁ ብሎ እየፎገረባችሁ ስለነበረ ማለት ነው። እና ኒና የኔ ቆንጆ ማለት ነው ስታሳዝን። ይሄ ሰውዬ ምንድነው የፈለገው ከነሱ ማለት ነው? ምን እንደፈለገ ምንም አልገባኝም እስከዛሬ ድረስ ማለት ነው። እና ስልክ እንግዲህ ሰንዬ ተደውላላት ነበረ። ቤት መጥቷት ነበር። ምክንያቱም አስሮ እያሰቃያት ስለነበረ እሷም ደግሞ መናገር ፈርታለች። ከተናገርሽ አንቺንም አካባቢሽ ላይ ያለውንም ሰው ሁሉንም ሰው ዘርማንዘራችሁ ነው ማጠፋው ብሎ እያስፈራራ ስለነበረ ሲመጡ ራሱ እየተናገረች አይደለም፣ ሲደውልላትም እየተናገረች አይደለም። ናቲም ደግሞ ዛሬ ቤት መጥቶ ነበረ። ናቲም ቤት ከመጣ በኋላ እንግዲህ ሰውየውን ካገኘ በኋላ ሰውየው ቤት ውስጥ ቁጭ ብሎ ሲጃሮ ሲያጭስ ምናምን በቃ ስነ ስርዓት በሌለው እንትን ነበር ሲያወራው የነበረው። ምንድነው ብሎ ናቲ ራሱ በጣም ግራ ተጋብቶ ነበር ማለት ነው። ግራ ተጋብቶ እንግዲህ ኒናዬ አግኝታው እቅፍ አድርጋ ልትነግረው ስትል ደግሞ ሰውየው ፈርታ ሱቅ ልቆት ነበር ሰውየው ማለት ነው። ሰውየው ሱቅ ከላከው በኋላ ኒና ሲያስፈራራ ነበር። ለማንም እንዳትናገሪ፣ ለማንም ብትናገሪ አጠፋሻለሁ ብሏታል። እኔ ግራ የገባኝ ነገር እቃ መስረቅ ከፈለገ እቃ ሰርቆ መሄድ ይችል ነበረ። ይሄናል ምን ፈልጎ ሴትዮዋ ምን ብላው ይሄናል እንደላከችው ምንም ማውቀው ታሪክ የለም። ወይም ደግሞ ጽናትና ኪራ ወደ እነሱ ቤት ወይም ደግሞ ወደ ቤታቸው እስከሚመጡ ድረስ እየጠበቀ ይመስለኛል። ጽናትና ኪራን ለመጉዳት ይመስለኛል የተላከው ማለት ነውና እንጂ እቃ ቢሆን ኖሮ እስካሁን ድረስ ወስዶ ይሄን ነበር። በዛሬ ደግሞ ጽናትና ኪራ ያሉበትን ቦታ ንገሪኝ ነው መሰለኝ አላት ማለት ነውና እኔ ጽናትና ኪራን ለኔ ባለውለታዬ ናቸው። በወደኩበት ቀን ማደሪያ ባጣውበት ቀን እነሱ ናቸው እኔ ማደራ ሰጥቶኝ፣ ምግብ ሰጥቶኝ፣ ቤት ሰጥቶኝ፣ ቤታቸውን አምነው ለኔ ሰጡት። ስለዚህ እኔ እነሱን አሳልፌ መስጠት አልችልም እያለች ነበር ማለት ነውና ይመስለኛል ኒና ጽናትና ኪራን ለመጉዳት ነው የመጣው። ያሉበትን ቦታ ንገሪኝ ነው የሚላት እስካሁን ድረስ ማለት ነውና ለዛ ነው እንጂ ሌላ ነገር ምንም ፈልገው ሊመጣ አይችልም። ገባችሁ? ለዛም ነው ግን ኒናዬ በጣም እያሳዘነች ነው። ጽዮን ደግሞ ዛሬ ምሩዬ ጋር ሄዳ ነበረች። ጽዮን የወይዘሪት አለሜ ልጅ ናት፣ ያክስት ልጅ ናት ማለት ነውና ዘመዳቸው ናት። እንግዲህ ከዚህ በፊት ምሩ ከቤት ወጣበት በነበረበት ሰዓት እና ናኦሚ ቤት ገብታ ነበርና ምሩዬ ከገባች በኋላ ነው ተመልሳ ወጣችው። ወይዘሮ አለምና የናኦሚ አባት ነበረ እዛ እንድትሄዱ እሱ የለበትም አባትየው ማለት ነው። ወይዘሮ አለምዬ ነበረች እዛ ቤት ገብታ ናኦሚን እንድትጀነጅ ነው ወይም ደግሞ ከሱ ጋር እንድትሆን ለማስደረግ ምሩ ስለምጠላት ይልካት የነበረው ማለት ነው። እና እነሱ ከተታረቁ በኋላ ተመልሳ ወጣ ነበር። ዛሬም ደግሞ ሄዳ ነበረ። ከሄደች በኋላ እሷን ለማናደድና እሷ እንድትጎዳ ለማድረግ ነበር። እንደዛውም ደግሞ ተሳክቶላታል። ሲጣሉ ገፍትራት ነበርና ምሩዬ በጣም አሟት ነበርና ጋሽዬ መጥቶ ነው እንግዲህ ይቅርታ እንድትጠይቅ አስደርጎ ከዛ ቤት ያስወጣት ማለት ነው። ምክንያቱም ምሩዬን በጣም ነው የሚወዱት የናኦሚ አባት። የናኦሚ እናት ናት እንጂ የምጠላት ማለት ነው። ምን አርጋት እንደሆነ ባላቅም ልጁም የሌላ ሰው ነው እያለች ስለሆነ እኔ ደግሞ የፈራሁት አሞኛል ስትል መድኃኒት ሰጣት ነው እንደሄደችው ብዬ በጣም ነበር የደነገጥኩት። ግን ገፍትራኝ ነው ብላለች። እና አሁን ደህና ነሳንዬ ደግሞ የምሩዬ ጠበቃ አደራ ብሏት ነው ሄደው። ናኦሚ ካስታወሳችሁ እንግዲህ አደራውን ለማወጣት በጣም ደፋ ቀና እያለች ነው። የጠባቶ ነው ያለችው። ቤቱን አሳየኝ እጄ አንቄ ነው መገላት እያለች ነበረ። ምሩዬ ግን ተረጋጊ፣ እንደዚህ አይሆንም። እኔ ከማንም ጋር መጋጨት ወይም ደግሞ ከማንም ወጣ ገባ ውስጥ
መግባት አልፈልግም እባክሽ ተረጋጊ ብላ ነበር ለምን እንድትረጋጊ ያስደረገችው። እና እንደዛም ሆኖ በጣም አሟት ስለነበረ ጸሎት ሳረግበት ትንሽ ደህና ነኝ ብላለች ምሩዬ ማለት ነው። እና ናኦሚ እባክህ ቶሎ ተመለስላት፣ ምሩዬን እያሰቃዩብክ ነው፣ ቶሎ ተመለስ። እንግዲህ ሰው ከተመለሰ ወይዘሮ አለምዬም ተስፋ ትቆርጣለች ብዬ ተስፋ አደርጋለሁ። በዛ ደግሞ ዲኤን ምርመራው ያለመደረጉ በጣም ደስ ብሎኛል። ዲኤን ምርመራውን ቀይራ ናኦሚ ከዛ ሲመጣ የሌላ ልጅ ተሸክማ ነው አንተ ቤት የተቀመጠችው ትላለች ብዬ በጣም ፈርቼ ነበር። ምሩዬ ግን ጀግና ወጥቷት እምቢ እኔ አልፈልግም የዲኤን ምርመራውን ብላ አሻፈረኝ ብላ ነበር እና በጣም ደስ ብሎኛል። እና የናኦሚ አባት በጣም ነው ደስ የሚሉት፣ ደስ ብሎኛል። ምክንያቱም በምሩዬ ጠበቃ ስለሆኑ ማለት ነው። እና ቅዱሴ ደግሞ ወደ አገሩ ተመልሰዋል። ጽናትና ኪራን ካስታረቃቸው በኋላ ብዙ ነገሮችን ካስካከለ በኋላ ብዙ ነገር ትቼ ነው የመጣሁት፣ እዛ ስራ ትቼ ነው የመጣሁት፣ ግዴታ ወደዛ መመለስ አለብኝ ብለዋል። እንግዲህ እና ጽናትዬ በጣም አመሰግናለሁ የኔ ውድ፣ አንተ ኪራን ባታመጣልኝ ኖሮ ኪራዬን አላገኘውም ነበር። ባያስታውስ ራሱ አሁን እያፈቀረኝ ነው፣ ለኔ ብሎ ብዙ ነገር እያረገ ነው፣ ለኔ ብሎ በጣም ከብዙ ሰው ጋር እየተጣላ ነው። ስለዚህ ኪራ የኔ መሆኑን አረጋግጫለሁ። እንደዚህ የሆነበት ምክንያት ደግሞ አንተ ነህ። በጣም አመሰግናለሁ፣ ያንተን ውለታ መቼም አልረሳውም ብለው ነበርና እሱም ደግሞ እኔ ላንቺና ለኪራ የሚጠቅመውን ነገር ነው ያረኩት፣ እንዳሰብኩት ደግሞ ተሳክቶልኛል። ኪራን አምጥቼ ከአንቺ ጋር ማገናኘት ነበር ሀሳቤ፣ እንደመጣሁም ደግሞ ሁሉም ነገር ተሳክቶልኛል ብሎ ወደ አገሩ ተመልሰዋል ማለት ነው። ጽናትዬም በጣም ደስ ብለዋታል፣ ምክንያቱም ኪራዬን አግኝተዋለች ማለት ነው። እና ይሄ ልጅ ደግሞ ከዚህ ቤት አልወጣም ብለዋል። ምክንያቱም ኒናዬ አስሯት በጣም እያሰቃያት ቢሆንም አሁን ይወጣል ብዬ ተስፋ አደርጋለሁ። ኒና ግን ያጠፋችው ነገር ወይ ለእንትና ወይም ቴክስት ራሱ መጻፍ ወይም ደግሞ ቮይስ ማድረግ ትችላለች ማለት ነው። ለነን ሰኒ ቢያንስ መጥቶ የሆነ ነገር ያደርጉላት ወይም ፖሊስ ይዘው መጥቶ ያስወጣሉ ማለት ነው ከዛ ቤት ውስጥ። ሰኒ ብትሰማ ይሄን ነገር ለደቂቃ ራሱ ዝም አትልም፣ ምክንያቱም አደራ የተሰጣቸው ለእነሱ ስለሆነ ማለት ነው። እና ቅዱስ ከመጣ በኋላ ቅዱስ ተናግራ ነገሮች የሚስተካከሉ ይመስለኛል እንጂ ጽናትና ኪራን አሳልፋ ተሰጣለች ብዬ በጭራሽ አላስብም፣ ምክንያቱም ብዙ ነገር ስላደረጉራት ማለት ነው። ለማንኛውም ቤተሰቦች ይህን ቻናል ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃቸዋለሁ የኔ ውድ ቤተሰቦች።